አንድ ሙሉ ቤተሰብን የገደለች ሴት ነው። ሙሉ ቤተሰብ ያጠፋች ሴት ነው። በ14 ዓመት ውስጥ 6 ሰው ገደለች። የሮይን የባሏን ያክስት ልጅ ከሱ ጋር መባለግ ጀመረች፣ መማገጥ ጀመረች። ሰላም የኛ ፋሚሊዎች እንዴት ናችሁ? እንዴት ቆያችሁን? እንዴት ነበረ ሳምንታችሁ? አሁን ቱር እየመጣን ነው። አይ ቲንክ ሳምንት አማርኛ ያስቸግረኛል። አማርኛ ትንሽ ያስቸግረኝ። ሳምንታችሁ ጥሩ እንደሆነ ተስፋ እናደርጋለን። እኛ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። ቶሎ ለመምጣት እየሞከርን ነው። እናንተም ላይክ ሼር እያደረጋችሁ ነው። ቴንክ ዩ በጣም። ሰብስክራይብ ያላደረጋችሁ ይሄንን ቤት ሰብስክራይብ በማድረግ ቪዲዮአችን ጀምሩልን። ፍቅራችሁን በዛ መንገድ አሳዩን። እኛም እንግዲህ ቶሎ ወደ እናንተ ለመምጣት እንሞክራለን። ዛሬም ደግሞ በሌላ ታሪክ ተመልሰንላችሁ መተናል። የባለፈውን ታሪክ እንደወደዳችሁት እርግጠኛ ነን። ዛሬ ደግሞ ብቻዬን ምናምን ያለ ሰው የለም። ስለዚህ ዛሬ ደግሞ ባለፈው አሜሪካ ነበርን፣ ህንድ ገብተናል። ዛሬ ወደ ህንድ ነን። ህንድ ነው የገባው። መቁረጥ ሳይጠበቅብን እሺ፣ ህንድ ተገብቷል። ሙምባይ እንደዚህ ግን ታሪኩ እንግዲህ ያስጨፍራል አያስጨፍርም የሚለውን ነገር እናየዋለን። እንግዲህ እስካሁን እኛ የምናውቀው እንደ በቃ ሻርፕ ይዞ እንዲመጨፈር ነበር የምናውቀው። ፎጣ ነው ደግሞ ያስኩት። ደግሞ አንቺ ለመጨፈር በጣም ተዘጋጅተሽ ነው የመጣሽው። እስኪ ታሪኩ የሚያስጨፍር አይነት ከሆነ እንግዲህ እዚህ ጋር የሆነ አንዳንድ ጭፈሮች ታያላችሁ ማለታችን አይቀርም። ያ እንግዲህ ህንድ ከገባን አይቀር ወደ ታሪካችን እንግባ ቀጥታ። እሺ ኦኬ። እንግዲህ ዛሬ ያመጣሁላችሁ ታሪክ ትንሽ ከበድ ይላል። ተሸከመው አብርሃም፣ ዝም ብለህ ንገረኝ። እኔ ብቻዬንም አልችለውም ብዬ ነው ወደ እናንተ ያመጣሁት። የዛሬዋ ባለ ታሪካችን ጆሊ ትባላለች። ጆሊ ጸደይ ስማ። ጆሊ የ25 ዓመት ወጣት ነች። እንግዲህ ታሪኩ በተካሄደበት ጊዜ የ25 ዓመት ወጣት ነበረች። እንግዲህ ጆሊ በጣም ከባድ ሰው ነች። እንደምታስቧት በጣም ከባድ ሰው ነች። አንድ ሙሉ ቤተሰብን የገደለች ሴት ናት። ሙሉ ቤተሰብ ያጠፋች ሴት ናት። ሆረር ነው እንደምትነግረው። በቃ በራሷ እጅ የባለፈው ታሪክ ነፍሰ ገዳይ ቀጥሮ ነበራ። በራሷ እጅ ሁሉንም ነገር በራሷ እጅ አድርጋ ሙሉ አንድ ቤተሰብን የገደለች ሴት ናት። እንግዲህ ታሪኩ የሚጀምረው 1997 ላይ ነው፣ በፈረንጆች ማለት ነው። የረጅም ዓመቶች ነው። በእኛ 1989 ወደ 90 አካባቢ ማለት ነው። በዛ ጊዜ ነበረ። ጆሊ እንግዲህ የመጣችው አንድ የደሃ ልጅ ናት። ውስጥ የምትኖር በጣም የደሃ ልጅ ናት። ነገር ግን በጣም ቀበጥ ነች። መኖር የምትፈልገው በጣም የተንደላቀቀ ህይወት፣ በጣም የሚያማምሩ ጌጣጌጦች ማድረግ፣ የሚያማምሩ ቦታዎች እየሄዱ መዝናናት ምናምን ነው የምትፈልገው። ነገር ግን ስራ አትወድም። ምንም አይነት ነገር መስራት አትፈልግም ጭራሽ። በጣም ሰነፍ ናት እና በቃ ቤተሰቦቿን በጣም ታስቸግር ነበረ። የደሃ ልጅ ናት፣ ስራ አትወድም፣ በጣም መሞላቀቅ ግን ትወዳለች። በቃ እንደ ሀብታም ነው ዘና ብላ መኖር የምትፈልገው። ተጣልቶ እሺ፣ እንደዛ አይነት ልጅ ነበረች ጆሊ እና ስራ አትሰራ። በቃ ቤቷ ቁጭ ብላ እናትና አባቷ የሰሩትን፣ ገበሬዎች ናቸው እናትና አባቶች፣ እነሱ የሰሩትን ትበላለች። ቤቷ ነው የምትውለው። ምንም ነገር የምታደርገው ነገር የለም። ከዛም ጊዜዎች እየሄዱ በሄዱ ቁጥር አንድ ሰው ትተዋወቃለች። በጣም ሀብታም፣ በጣም ጥሩ ስታተስ ላይ ያለ፣ በጣም የሚሰራ፣ በጣም ሀብታም ሰው ተዋወቀች። በቃ ህይወት ሰመረላት። በቃ የምትፈልገውን ህይወት ልታገኝ ነው። በቃ ስትመኝ ነበር። በቃ የፈለግሽውን ምንድን ነው የሚባል እንጃ ብቻ የሆነ ያሰብሽውን ነገር እንትን ስትይ ስለቷ ሰመረ። አትራክት ታደርጊዋለሽ ነገር እና በቃ ያሰበችው ነገር ደረስ እና በቃ ሎንግ ዲስታንስ ዴት ጀመሩ። በቃ ቻት ያደርጋሉ ምናምን። እሱ ሌላ ከተማ ነው የሚኖረው፣ ህንድ ነው ግን ሌላ ከተማ ነው እና በጣም ያወራሉ፣ በጣም ተቀራረቡ ምናምን። ከዛ እሱ ወደ እሷ ከተማ መጣ ምናምን፣ ሊያገባት ወሰነ ማለት ነው። ከዛ ተጋቡ ምናምን። ያው እንደኛ ነው ሽማግሌ ያለ እነሱ ጋር ሽማግሌ ተላከል ነበር ግን አይደለም። ሽማግሌ አይኖር አላውቅም። እኔ ሽማግሌ መላኩን አላውቅም። ብቻ በቃ ተጨፍሮ ድል ባለ ሰርግ ተዳሩ። እሺ ከዛ ወደ እሱ ቤት በህንድ ባህል ወደ እሱ ቤተሰብ ነው የምትሄጂው። ሚስትየዋ ወደ እሱ ሂዳ ቤተሰብ ጋር ነው የምትቀላቀል። ከዛ እዛ ቤት ስትገባ እናቴ በቃ የምትፈልገው ላይፍ ድልክ
ያለ ላይፍ ነው። ምን ያለ ነው። ቤተሰቦቹ በጣም የተማሩ በጣም የሚሰሩ በጣም በቃ በጣም ሌክዠሪ አይነት ላይፍ ውስጥ ገባች። በጣም ደስ አላት። በቃ የምትፈልገውን ስትመኝ የነበረውን ላይፍ አገኘችው ሳይሰሩ መብላት። እሺ ከዛ እንዳልኩሽ ቤተሰቦቹ በጣም የተማሩ ናቸው እና ጆሊ ይሄ ነገር በጣም አስፈርቷታል። ምክንያቱም እሷ አልተማረችም። ያልተማረች ናት። ቤተሰቦቿ ገበሬዎች ናቸው፣ እሷም አልተማረችም። እና ይህንን ነገር ቢያውቁ በቃ የሚቀበሏት አልመሰላትም። ልጁ አውቆ ነው ያገባት ነው። ለሱም እንግዲህ ልነግርሽ ነው። ይሄን ነገር እንትን ካሉ ፋይንድ አውት ካረጉ በቃ እንደማይቀበሏት እርግጠኛ ሆነች ስታይ ማለት ነው። ሁሉም ተምረዋል ምናምን። እሱስ ቢያንስ ልጁ ያው ፍቅር አለው እንትን ሊላት ይችላል። እነሱ ግን በጣም ከባድ እንደሚሆናል። ስለዚህ መዋሸት እንዳለባት እንትን አለች ማለት ልትዋሽ ወሰነች። ስለዚህ ዲግሪ አይደለም ማስተርስ አለኝ ብላ ዋሸቻቸው። በቢዝነስ ማስተርስ አለኝ፣ የተማርኩ ሰው ነኝ፣ በጣም እውቀት ያለኝ ሰው ነኝ ብላ ዋሸቻቸው እንዴ። ከዛ በጣም ተገረሙ ምናምን፣ በጣም አደነቋት፣ ወደዷት ምናምን። ቤተሰቦቿ የተማሩ ናቸው ብዬሻለሁ። እንግዲህ የተማረች ሴት ናት እና የሆነ ክሮስ ቼክ የሚያደርጉት ነገር የለም አይጠይቁም። በቃ ምንም እንትን አላሉም። ከዛ ያው በቃ ጆሊ ታውቂያለሽ ምንም መስራት አትፈልግም ምናምን፣ ቤት ውስጥ በቃ ተንደላቀቃች። እሱ በጣም ይሰራል ምናምን፣ ባልየው ሮይ ይባላል። እሱ ይሰራል ምናምን፣ እሷ ቤት ውስጥ ነው የምትቀመጠው። 2 ዓመት ተቆጠረ እንደዛ ሰራ ምናምን ትላ። ከዛ እናትየዋ ሀሳብ አነሳች፣ የልጁ እናት። እንዴት ይሄን የመሰለ ትምህርት ተምራ ማስተርስ ይዛ እውቀቷ እኮ እየባከነ ነው አለች። እንዲሁ በቤዳ እንዴት ይባክናል? ስራ እንፍጠርላት እንጂ ትስራ እንጂ አለ። ከዛ ልክ የሀሳብ ሲነሳ እንትና ኤክስኪውዝ ታቀርባለች ጆሊ። የሆነ ምክንያቶች በቃ ወሬውን ትቀይራለች። እና ግን ማዘርየዋ ልትፋታት አልቻለችም። በቃ ሁሌ ቤተሰቡ በተሰበሰበበት ቁጥር ያን ነገር ታነሳለች። እሷን ሰፖርት ያደረገች መስሎኝ እንዴ በቃ ተምራ ልባከነ ይሄ እውቀቷ እያለች ነው እሷ፣ ትስራበት እያለች ነው እሷ። ጆሊ ግን ምቾት እየሰጣት አይደለም። በቃ ይሄ ነገር በጣም ረበሻል። ስለዚህ በቃ ይቺን ሴትዮ ማስወገድ አለብኝ እንዴ እንደዛ ስላለች በቃ ከህይወቴ፣ ምክንያቱም ይወጣ ልትረብሸው ነው። ምክንያቱም በጣም ከገፋች ስራ ስሪ ትባላለች። እሷ ልጅ እውቀት የላትም፣ ምንም ማስተርስ የለም፣ ዲግሪ የለም። ስለዚህ ማስወገድ እንዳለባት እንትን አለች። ስለዚህ ሳይናይድ የሚባል መድኃኒት ምግቧ ውስጥ ጨምራ ሰጠቻት። ከዛ ያንን ምግብ ሴትዮዋ በላች። ወዲያው እዛው ነው የሞተችው። ህይወቷ አለፈ። ከዛ ያው እድሜዋ በጣም የገፋች ሴት ስለነበረች በቃ ናቹራል ዴዝ ነው ይሄ በተፈጥሮ የመጣ ነው ምናምን ተብሎ ተድበስብሶ አለፈ፣ ተቀበረች፣ አለፈ። ከዛ ጆሊ ያንን የምትፈልገውን ላይፍ ድጋሚ መኖር ቀጠለች ማለት ነው። አሁንም የሚረብሻት ማንም ሰው የለም። ማዘርየዋ ነበረች፣ ተወገደች፣ ሰላም አገኘች። ከዛ ከዚህ የበለጠ ደግሞ እንግዲህ ኦልሞስት ወደ 3 ዓመት ተቆጠረ እንደዚህ እያለች ጆሊ ይባስ ብላ አሁን ይባስ ማፈንገጥ ጀመረች። የልጁን የሮይን የባሏን ያክስት ልጅ ከሱ ጋር መባለግ ጀመረች፣ መማገጥ ጀመረች። ምንም እንትን የሚያስገርም አይደለም። በጣም ወጣ እያለች መጣች። ሰው ለመግደል ዝግጁ ሆና ሰው ከገላ በነፃነት የምትኖር ሴት ከሆነች ይሄ ኖርማል ነው ጀመረች። እና ሮይ በጣም እንዳልኩሽ ስራ ነው በጣም ላይ ነው የሚያደርገው። ቤት አይሆንም። እሱ በሚወጣበት ሰዓት ያክስትየው ልጅ ይመጣል። ከዛ በቃ እንደዚህ እያሉ እየቀጠሉ የሮይ አባት ይሄን ነገር ደረሰበት፣ አወቀባቸው። እናም ይሄን ነገር ሲያውቅ ለሷ እንትን አለ፣ ጠየቃት ምናምን ምናምን አለች። በቃ እንደዚህ እንዴት እንደዚህ ትገምተኛለህ? ያውም ካክስቱ ልጅ ጋር እንዴት ምናምን ብላ ቀወጠችው። ከዛም ግን አባትየው ያየው ነገር በጣም እንትን ብሎታል፣ ረብሾታል። ስለዚህ በጣም እንትን ማለት ጀመረ፣ ገፍቶ መሄድ ጀመረ። በዚህ ሰዓት ጆሊ በጣም ችግር ውስጥ እንደገባች ተገነዘበች። ስለዚህ ይህን ሰውዬ ማስወገድ አለብኝ ብላ አሁንም ወሰነች። ውሳኔ ስትወስን መስመር ውስጥ ከገባሽ ትወገጃለሽ። ምንም አይነት ሀሳብ አይመጣላትም። በቃ ማስወገድ ነው። በቃ ይህን ሰውዬ ማስወገድ አለብኝ። ምክንያቱም ይሄ ነገር ከተደረሰበት ከዚህ ህይወት ወጣ አስቢ፣ እዛ ገጠር ልገባ ነው። በጣም ስንፍና ያደገች ናት። በቃ ይሄ ሌክዠሪ ላይፍ፣ ከዚህ ሌክዠሪ ላይፍ መውጣት አትፈልግም። ስለዚህ መግደል አለብኝ ብላ ወሰነች ማለት ነው። ስለዚህ እንደዚሁ በተመሳሳይ ያንን ሳይናይድ የሚባል መድኃኒት የሰውየው ይሄ የምትከፈተዋ እንትን ዱቄት ያላት ኪኒን አለች አይደለ? እሷ ላይ
ቀይራ ያኛውን ዋናውን ዱቄት አውጥታ ያን ሳያናይድ የሚባለውን ከታ አስቀመጠችለት። እሱ የሚወስደው መድኃኒት ይሄ ነገር እውነተኛ ታሪክ ነው። ፊልም ነው የሚመስለው እኮ። አዎ በጣም እኔ ህንዶች በጣም ፊልም ይሰራሉ ለካ። በእውነትም የማይታመን ታሪክ ነው የሚሰሩት። እሺ ከዛ ያንን ቀይራ እሱ የልብ ታማሚ ነውና ሁሌ የሚወስደው መድኃኒት አለ እሱ ውስጥ ቀይራ አስቀመጠችለት። እሱም እንግዲህ ሀገር ሰላም ብሎ መድኃኒቱን ያንን መውሰድ ምንም አላቆየውም፣ እዛው ሞተ። ከዛ ባሁንም ያው ሰውየው እድሜ የገፋ ነው፣ በዛ ላይ የልብ ታማሚ ነው ተብሎ ማንም ያን ያህል እንትን አላለም። በቃ ናቹራል ዲዝ ነው በተፈጥሮ የሞተው። ምንም ይሄ ምርመራ ምናምን ቼክም አልተደረገም። ተቀበረ። ጆሊ አሁንም ሰላማዊ ህይወቷን መኖር ቀጠለች ማለት ነው። ተመልሳ እንደዛ እያለች ኦልሞስት 6 ዓመት ተቆጠረ። አሁንም ስራ አልጀመረችም፣ ዘና ብላ ሌክዠሪ ላይፏን እየኖረች። በዛ መሃል እንትና ሮይ የእሷ ባል በጣም ስራ ተበላሸበት። በቃ በጣም ትልቅ ዕዳ ውስጥ ገባ። በቃ ሁሉ ነገር ድርጅቶቹ ከሳሰሩበት ምናምን በጣም ቴንሽን ውስጥ ገባ ማለት። በዚህ ሰዓት እሷ ከሱ ጋር በጣም እንትን ማለት ጀመረች። የሚጠበቀው በጣም በቃ ገንዘብ ነው እሷ የምትፈልገው እና ችግር ውስጥ ገቡ። በቃ በጣም ጭቅጭቅ ተፈጠረ ምናምን በቃ ጸብ ውስጥ ገቡ ሁለቱ። በጣም መጣላት ጀመሩ። እንግዲህ ጆሊ አሁንም ሮይ ይወጣ በስመ አብ የምር ነው ባሏ ወሰነች። የሀብት ምንጯ እሱ ነው። በቃ ወሰነች። ምን እንዳሰበች አልገባኝም። ወሰነችበት። እሱም ላይ መሞት አለበት ብላ ወሰነች። ለሱም ያንን መድኃኒት ተሰጠ። ሳያናይድ ያንን ሳያናይድ ምግብ ላይ ጠቅ ታደርጋለች። ያዙ ነው በቃ። እነሱም ይበላሉ ደግሞ ምንም ጀግማ ሮይ። አይ ይሄን ያህል ግን በጣም የህግ ድክመት እንዳለ ነው። ያው ህንድ ነው የሚጠበቀው እና 29 30 ዓመት በፊት ማለት ነው ነገር። እና ደግሞ ላይክ ሰዎቹ የሞቱ ሰዎች ያው እድሜያቸው ገፋ ያሉም ስለሆኑ ቼክ አይደረግም፣ የለም በተፈጥሮ ነው ተብሎ ይታሰባል። ኦኬ ባላስ እሺ። ይሄ ሮይ ሞተ። አሁንም በያንን መድኃኒት ገደለው። ከዛ ግን ሮይ እንደሌሎቹ እድሜው የገፋ ሰው አይደለም፣ ገና 40 ዓመቱ ነው እና ይሄ የሚጠበቅ አይነት ሞት አይደለም፣ በድንገት ነው የሞተው። ይሄንን ነገር ደግሞ ያስተዋለው የሮይ አጎትም የሮይ አጎት እንዴት ይሄ ልጅ እነዛስ ይሁን እድሜያቸው የገፋ ነው፣ በዛ ላይ የተለያዩ በሽታዎች አሉባቸው ሊሆን ይችላል ብሎ አሰበ ማለት ነው። ግን የሮይ ሞት ግን ልክ አይደለም ብሎ አሰበ። ስለዚህ ፖሊሶች ድጋሚ እንዲያጣሩ በጣም ፑሽ ማድረግ ጀመረ። ስለዚህ ፖሊሶችም እንደዚህ ከሆነማ ብለው ሐኪሞች እንዲያጣሩ ተደረገ ማለት ነው። ሐኪሞች ውስጡን ሲመረምሩ ያ ሲያናይድ የሚባለው ንጥረ ነገር ውስጡ ተገኘ ማለት ነው። ስለዚህ ይሄ ሰውዬ ተመርዟል ወደሚለው ነገር ውስጥ ገቡ ማለት ነው። ስለዚህ እንትን መባል ተጀመረ፣ በጣም ቼክ መደረግ ተጀመረ። ከዛ ይሄ ነገር ጆሊ ስታስበው ወደ እሷ እየመጣ ሆነ ነገርየው። ስለዚህ ይሄን ነገር ወደ በቃ ማድበስበስ እንዳለባት ገባት። ስለዚህ ቤተሰቡ በተሰበሰበበት ሮይ እኮ በጣም ከስሯል፣ በጣም ብዙ ዕዳዎች አሉበት እና ይህንን ነገር ራሱ ነው ሊወስደው የሚችለው ብላ አሳመነቻቸው ሁሉን። ምክንያቱም ዕዳ በጣም ስለበዛበት ራሱን አጥፍቶ ነው ብላ ስትል ሁሉም አመኗት፣ አሳማኝ ሆነላቸው። አጎትየው ግን አሁንም አላመናትም። በጣም በቃ አሁንም እሷን በጣም ጠርጥሯታል እና ግን ፕሩፍ ማድረግ አልቻለም። እሷ ናት ብሎ እንትን ላለማለት ግን በቃ አላመናትም። እሷ ያለችውን ምክንያት አሳማኝ አይደለም፣ ግን ሌሎች ቤተሰቦች እንዳላመኗት በቃ በዚህ ምክንያት ነው ምናምን ተብሎ ማለት ስታይ ይሄ አጎትየው ነው በቃ ምንም ሊያምናት ያልቻለው። ተወሰነበት አጎትየው ተቅለበለበ ተንቀለቀለ። ይሄንንም ሰውዬ ማስወገድ አለብኝ አለች። በመድኃኒዓለም ስንተኛ ሰው? አራተኛ ሰው ደረሰች። ማስወገድ አለብኝ አለች። ስለዚህ ቤት እና ተብሎ ጠራችሁ። የቤተሰብ ጋዘሪንግ ምናምን ተብሎ ና ተባለ። እሱም ምስኪን መጣ። ሳያናይድ የሚባለው ያው ሳያናይድ ነው ራሱ ነው የምትጠቀመው። ደግሞ ምንም እንትን ይል ራሱ ምግቡ ላይ ጨምራ ሰጠችው። አጎትየውም አሁንም ሞተ ማለት ነው። እንግዲህ አራተኛ ሰው ደረሰች። ከዛ ኦልሞስት አሁን ወደ ስንት ዓመት ከ6 ዓመት በኋላ ከዛ ከ2 ዓመት በኋላ ነገር ነው 2011 አካባቢ ላይ ከሌላኛው ከሮይ ያክስት ልጅ ጋር የፍቅር ግንኙነት ጀመረች። ያኛው አይደለም የመጀመሪያው አይደለም፣ ሌላኛ ያክስት ልጅ ደግሞ እዛው ዘመድ ጋር ነው የምትዞረው። ሌላኛ ያክስት ልጅ እሱ ጋር ፍቅር ጀመረች። ነገር ግን ያሁኑ ሰውዬ ደግሞ ሚስትና
አንድ ልጅ አለው። ስለዚህ በጣም ከባድ አደረገባት። ህንዶች ግን ህይወታቸው ራሱ ፊልም ነው። እሺ በጣም እና ልታገባውም ፈልጋለች። ግን ነገር ግን ሚስትና ልጅ አለው። እንዴ ይቻላል እንዴ እዛው በዛው ማግባት? አሮን ነው አልገባኝም። እንግዲህ በባህላቸው ይፈቀዳል አይ ቲንክ ይመስለኛል። በኢየሱስ ስለዚህ በዚህ መሀል ሰውየው ልጅና ሚስት አለው እና አይሆንም። ስለዚህ ምንድነው ማድረግ ያለብኝ ብላ አሰበች። ሚስትና ልጁ ይወሰንባቸው መንገድ ላይ ገቡብኝ አለች። በቃ መንገዷ ላይ ገቡባት። በቃ እነዚህ ሰዎች መወገድ አለባቸው ብለው ራሱ ገባ ይታቃለ። በቃ ፊልም ነው የሚመስለው። እውነትም ግን ወሰነ እነሱን መግደል እንዳለባት ወሰነች። ስለዚህ ለነሱ ሰጠቻቸው ማለት ነው መድኃኒት። ከዛ እነሱ ሞቱ ማለት ነው። ስለዚህ ኦልሞስት በ14 ዓመት ውስጥ 6 ሰው ገደለች። ከዛ ያንን ሰውዬ አገባቸው። ስለዚህ አሁን ህይወቷ አሁንም ስሙዝ ነው እየቀጠለ ነው። ያንን ሰው እያገባች ያንን ሰውዬ ባለሀብት ነው። በቃ አሪፍ ህይወት እየኖረች ነው። ማንንም እሷን የሚነካት የለም። በጣም የህግ ድክመት አለ ማለት ነው። ማንም የገመተም የለም። እንግዲህ 6 ሰው ገላ ማንም ሰው እሷን የጠረጠራ ሰው የለም። እና ግን በዚህ መሃል የሮይ የመጀመሪያ ባሏ እህት ራንጂ የምትባላለች። እሷ አርፋ መቀመጥ አልቻለችም። 6 ሰው እንግዲህ ከቤተሰቡ 6 ሰው ተገሎ አርፋ መቀመጥ አልቻለችም። ስለዚህ ማጣራት ጀመረች እና የሮይን ያኔ በጣም ዕዳ ውስጥ ገብቷል ምናምን ብላ አይደለም ያልቻቸው። ስለዚህ እስኪ የቢዝነስ ሪፖርቶቹን ማየት አለብኝ ብላ ወሰነች። ሪፖርቶችን የቢዝነሱን ስታይ እሷ እንዳለችው በዕዳ ውስጥ የገቡ ምናምን አይደለም ሪፖርቱ የሚያሳየው። እና የሆነ ነገር እንትን አለባት፣ አጠራጠራት። ስለዚህ ይሄን ነገር ይዛ ወደ ፖሊስ ሄደች ማለት ነው። እንደምታዩት ነው። ስለዚህ ድጋሚ ይጣራልኝ ብላ በቃ ያዘች እሷ። ስለዚህ ፖሊሶቹ በጣም ይሄ ጫናው ሲበዛባቸው ኦኬ፣ ስለዚህ በቃ ሬሶቹ ወጥተው ይመርመሩ ተባለ። በሙሉ የ6ቱም ሬሳዎች እንዲወጡ ተደረገ። ከዛ የ6ቱም ሬሳ ሲመረመር ሁሉም ላይ ሲያናይድ አለ። ተመሳሳይ ንጥረ ነገር ነው ያለው ሁሉም ላይ ማለት ነው። ስለዚህ ሁሉም አሁን ወደ እሷ እየመጣ ሆነ ነገርዬ። ምክንያቱም ያኔ በሲያናይዱ ጉዳይ በባሏ ጉዳይ ተጠርጥራ ነበር እሷ። ስለዚህ አሁን በጣም ፖሊሶች ወደ እሷ እየመጡ እንደሆነ እንትን አለች ማለት ነው። ከዛም ከሮይ የወለደችው አንድ ልጅ አለ። እሱ በግልጽ ጠየቃት፣ አባቴን ገለሽዋል ወይ? ምንም አልልሽም፣ በቃ ለኔ እመኝልኝ ብሎ እንትን አላት ማለት ነው። እሷም አመነችለት ለሱ። በቃ ጥፋት የጠፋው አመነችለት ለሱ። ያው ልጄ ነው በሚል ነው አይ ቲንክ ይመስለኛል። አሳልፋ ይሰጣል። አመነችለት። በቃ ለሱ ነገረችው ሁሉንም ነገር፣ ያደረገችውን ነገር ከመጀመሪያ እስከ መጨረሻው ከእናትየዋ ጀምሮ ያለውን ሙሉ የ6ቱንም ሰዎች ታሪክ ነገረችው። አመነችለት። ልጅየው ይሄን ነገር ሰምቶ አርፎ መቀመጥ አልቻለም። ለፖሊስ ደወለ። ይሄ ልጅ በጣም በዛ ከተባለ 13 ትንሽ ልጅ ነው። ስለዚህ ለፖሊስ ደወለ፣ አሳወቅ ያለውን ነገር በሙሉ። ስለዚህ ወደ ምርመራ ገባች ማለት ነው። ምርመራ ላይ ስገባ ያው መካድ አልቻለችም። አመነች፣ ሁሉንም ነገር አመነች። አሁን ኬዙ ፍርድ ቤት ላይ ነው። እስካሁን ድረስ አላለቀም። የምርህን ነው? ኬዙ እስካሁን ድረስ አላለቀም። አምናለች፣ ግን እስካሁን ድረስ ውሳኔ ላይ አልደረሰም። እሷ በስር ላይ ነው የምትገኘው። ጆሊ ከባድ ሰው ናት። ጆሊ ከባድ ሰው ናት። የዋህ ትመስላለች። ጆሊ ከባድ ሰው ናት። ጉድ ፈላ። 6 ሰው በ14 ዓመት ውስጥ ኢማጂን እና ምንም ነገር ደግሞ ሳይመስላት በቃ ኮምፎርታብል ሆና ደግሞ በቃ ለዛ ነው እየለፋች ያለችው። እነዚህ ሁላ ሰዎች እኮ የሚወገዱት ያንን ህይወት ለመኖር ነው። በቃ ያንን ህይወት ማጣት አትፈልግም በጭራሽ። በቃ ገንዘብ ሰይጣን ነው የሚባለው እውነት ነው። በቃ ልጅቷ ሰይጣን ሆናለች። በቃ ምንም አይታያትም። መስራት አትወድም። በጣም የተንደላቀቀ ህይወት መምራት ትፈልጋለች። በቃ በመንገዷ በቃ የገባ ሰው ሁሉ ይወገዳል። ገንዘብ ለማግኘት በምታደርገው ጥረት በማንኛውም ሁኔታ ውስጥ መንገዷ ላይ ከገባሽ ትወገጃለሽ። ይሄ ልጅም እኮ ትንሽ አድጎ ቢሆን እሱ እንደው ልጅዋ ቢሆንም እኔ ላትምረው ትችላለች፣ ልታስወግደው ትችላለች። በቃ ማንኛውም ሰው እያስወገደች ነው የመጣችው፣ ሁሉንም ሰው ማለት ደግሞ በተመሳሳይ መንገድ ሁሉንም እና እስከዛ ሰዓት ድረስ ደግሞ አልተጠረጠረችም። ኢማጂን 14 ዓመት። በጣም የህግ ድክመት እንዳለ ነው ደግሞ የሚያሳየው። ማለት ህጋቸው ላይ
ግን ስታዩ ማለት አልሞስት በየ2 ዓመቱ አንዳንድ ሰው ትገላለች ማለት ነው። በቃ ይሄ እኮ በጣም የሚያስጠረጥር ነው። በጣም ያው ሰው እየሞተ እኔ እስከዛ ሰዓት ድረስ ዝም መባሉ በቃ ሀገሪቱ ላይ ፊልም ላይ እንደምናየው ልክ አክተሮቹ ተገዳድለው ምናምን ልክ ሲጨርሱ በጣም ፊልመኛ ናቸው ይወጣ ፊልም ነው። እውነተኛ ታሪካቸውን በእውነት በቃ ይሄ ፊልማቸው ነው የሚመስለው። በቃ ሁሉም ነገር ከተከናወነ ካለቀ ምናምን በኋላ ታሪኩን ስሰማው ላይክ ፊልም ነው የመሰለኝ። በቃ እኔ ራሱ አላመንኩም። አሁን ምን ላይ ነው ያለው? መስማት ፈልጋለሁ። ፍርድ ቤት ላይ ነው ያለችው ኬዟ እንዳልኳችሁ። እንግዲህ ይሄ ታሪክ በጣም እንግዲህ መነጋገሪያ የሆነ ታሪክ ነው። በጣም ስላስገረመኝ ነው ወደ እናንተ ወደዚህ የሚያመጣሁት። እኔም እንግዲህ ውድ ቤተሰቦቻችን እዚህ ቁጭ ብለን ፎጣችንን እንኳን ሳናረግ 6 ሰው በአንድ አይነት መንገድ እንግዲህ ጆሊ ፍጅት አድርጋቸዋለች። በጣም የሚገርም አይነት ታሪክ ነው። እንግዲህ እናንተም እንዳስገረማችሁ እኔ እርግጠኛ ነኝ። ያስገርማል። ግን ከዚህ ምንድነው ምንም አክቹአሊ ለልጆች ተረት ምናምን ነግረህ ስጨርሰዋል ከዚህ ታሪክ ምን እንረዳለን ምናምን ትላለህ። አሁን ከዚህ ምን አክቹአሊ ሁሉም ታሪኮች ለመማሪያ ሊሆኑ አይችሉም። ምንም ለመማሪያ ወይ ጉድ እንድትሉበት ብቻ ምንም እንድትገረሙበት ነው። ይሄም አለ እንድትሉ የሚያደርግ አይነት ታሪክ ነው። ግን ኔክስትም በሌላ ከዚህም በላይ ታሪኮችን ይዞ ይመጣል። እኔና እናንተ ደግሞ ወይ ጉድ እንላለን። ዋት እንትላላችሁ በደምብ ትገረሙበታላችሁ። እንግዲህ እናንተ ደግሞ ፍቅራችሁ የምታሳዩን ላይክ፣ ሼር፣ ሰብስክራይብ በማድረግ ነው። ኔክስት ታይም ደግሞ በሌላ ጸዴ ቪዲዮ እስከምንመጣ ድረስ ባይ